ሶስና ማለት ነው ካሜራ ደቅነሽ ማለት ነው ሀይሚን የጠራሹ ቁም ነገር እንዳለው ሰው። ባለፈ ዳኒ ለአንቺ ስሜት አለኝ ሲልሽ ምንም አልደነገጥሽም የሚል ጥያቄ ልጠይቂያት ነው። መቼም ከአንቺና ከዳኒ ቁም ነገር መጠበቅ የእውነት ዘበት ነው። ዳኒ ስለ ራሱ ጉዳይ ይሄድና የሚያወራው ስለ ሀይሚ ጉዳይ ነው። አንቺም ደግሞ ሀይሚን ትጠሪና የምታወሪው ስለ ዳኒ ጉዳይ ነው። ሁለታችሁ የያዛችሁት እኮ አንድ አይነት ነገር ነው፣ አንድ አይነት ሴራ ማለት ነው። እና ሀይሚን ምንም ቁም ነገር ሳታውራት፣ በነገራችን ላይ ቤተሰቦቼ ሶስዬ እየከፋሽም ክፉ ቃል ከአንደበትሽ ያወጣ ምናምን ትላላችሁ ኮሜንቶች ማለት ነው። ከሀይሚ ይበልጥ ግን ሶሲ እየሳቀች የልቧን ነው እየሰራች ያለችው። የእውነቴን ነው መላችሁ ቤተሰቦቼ። አሁን እስኪ ሀይሚን ካሜራ ደቅና ቁም ነገር ምንም የጠየቀቻት ነገር እኮ የለም። ከዳኒ ምንድን ነው ያለሽ አንቺ ለዳኒ ዳኒ ለእኔ እኔ አምሮብኝ መጣው ፍክት ብዬ ምናምን፣ ይሄ ቁም ነገር ነው እንዴ ቤተሰቦች ለእናንተ? ሶስና ሲቀጥል እየሳቀች የልቧን ነው የምትናገረው። ሀይሚቾ ደግሞ ስሬስ ሆና ቁም ነገር ስለምታወራ ነው። ሶስና ግን እየሳቀች የልቧን ነው፣ ያው እንደተለመደው ነው። እሷም ስራ ሀይሚ እንዳለችው ከብሩኬ ጋር ከዳኒ ጋር ምን አለሽ ብላ ጠይቃ ከዳኒ ጋር የሆነ ነገር አለኝ ብትል እሷ ደግሞ ያው ከብሩኬን ለመውሰድ አይነት ነገር ነው ላይ የሚታየው ማለት ነው። ሌላ ምንም እኮ የለም። እስቲ ሁለቱን ዳኒን እና ሶሲን አስታዩቸው። ዳኒ ስለ ራሱ ሲጠየቅ የሚያወራው ስለ ሀይሚ ነው። የእውነቴን ነው ምላችሁ፣ ያው አላማቸውን ሶስና ካሜራ ደቅና ሀይሚን ትጠራና ምጠይቃ ስለ ዳኒ ነው። ምንም ቁም ነገር የሌለው ምንም የሚጨበጥ ነገር የሌለው ማለት ነው። ከዳኒ ጋር ምንድን ያለሽ አንቺ? ለዳኒ ትወግኛለሽ፣ ዳኒ ለአንቺ ይወግናል። ዳኒም የራሱ ሴራ ስላለው ነው ሀይሚ የሚለው፣ አንቺም የራሴ ሴራ ስላለሽ ነው። ሌላ ምንም አይደለም። አንቺና ዳኒ እኮ ተመሳሳይ ነገር ነው ያላችሁ፣ እቅር ነው ያላችሁ እና ሶስና ማለት ነው። የእውነቴን ነው የምልሽ። እኔ ፍክት ብሎብኝ ያምሬን የመጣው በኮሜንት እንዲህ ትሉኛላችሁ ትያለሽ። ዳኒም ትናንት ዩቱበሮችንም ሲያስፈራራ ነበረ። ዛሬ ደግሞ የብሩኬንም ፎቶ ዘቅዝቀው ቲክቶክ እየሰሩ ነው። እና እስከ መቼ ነው ይሄ ነገር? ምን ድረስ ነው የሚሄደው? ስራን የያዛችሁት ለተመልካች ክብር የለም። የእውነቴን ነው የምላችሁ። ሀይሚንና ብሩኬ መቼም ጥግ ድረስ ተመልካች ይወዳችኋልና ለኦዲየንሱ ክብር የለም። ለኦዲየንሱ ቦታ የላችሁም ወይ? ስራ ከሆነ ይሁን፣ ግን በዚህ ልክ ይሄንን ርዕስ ዘግታችሁ በአዲስ በጥሩ ርዕስ ብትመጡ ችግር የለውም እና ይህን አልመርዘምም አለበት ብዬ አላስብም። ሶስናም ዛሬ ሀይሚን ስጠራት የእውነቴን ነው ቤተሰቦቼ፣ ከታዘባችሁ ምንም ቁም ነገር የለውም። ወደ ኋላ ሄዳ ስላለፈው ፕራንክ ስለ እሷና ስለ ብሩኬ ነገር ሲያቀጣጥሉ እሷና ዳኒ ሲችሉበት፣ ሶስናም ደግሞ እየሳቀች ነው የልቧን ምሰራ ማለት ነው። ሀይሚ ብዙ ነገሮችን ስትናገር ስሬስ ሆና ቁም ነገር መናገር ካለባት ቁም ነገር ስለምትናገር ነው። ሶስና ግን ወይኔ ስቀሽ አይከፋሽም ምናምን ትላላችሁ። የልቧን እየተናገረች እንዴት አይክፋት? እስቲ አሁን ስላለፈ ታሪክ እዛ ጋር ልጅቷን ጠርታ መጠየቅ ምን አስፈለገው? ስለ ብሩኬስ መጠየቅ ምን አስፈለገው? ዳኒ ለአንቺ ስሜት አለኝ ሲልሽ ለምንድን ነው ምንም ያልመሰለሽ ያልደነገጥሽው? ምን አይነት ጥያቄ ነው? ስላለፈ ነገር ለምን ትደንግጥ? እሱ ይበል የፈለገውን ይመኝ። እሷ ጋር ግን ቅንጣት ትህል ለሱ ምንም ቦታ የላትም። እንደ ሰው አክብራ ከመውደድ የዘለለ ልቧ ላይ ቦታ የላትም። ግን ይህንን ነገር ዛሬ አጋኖ ለዳኒ ምንድን ያለሽ ስሜት አለኝ ለአንቺ ሲል የባለፈውን ቪዲዮ ይዞ መጥቶ ለምንድን ያልደነገጥሽው? አንቺና ዳኒ ጋር ምንድን ያለው? እንደዚህ አይነት ጥያቄ ለመጠየቅ ነው ይሄናል ቪዲዮ የሰራሽው ሶስና። የእውነት ቪዲዮን ካያችሁ ራሱ እኮ ምንም ቁም ነገር የሌለው እኮ ነው። ስትናገረን በሳቅ የልቧን እየተናገረች። ስለዛ ሶስናና ዳኒ እንደ ሁለታችሁ ስራችሁ ምንም አምር። እኔ ስራቸው እንዴት ደስ ብሏችሁ እንትን እንደምትሉ አላቅም። ሲቀጥል ደግሞ የእውነቴን ነው የምላችሁ ሀይሚን የሚያክል ሰው የለም። እውነት ሀይሚ አንዳንድ ነገሯ ብሩኬል የምታረገው ነገር ብታናደንም እንደ ሰው ሀይሚን ማንም ሰው አይወዳደራትም በምንም ነገር ማለት ነው። ስለዚያ ብሩኬና ሀይሚን ለማለያየት ወይዘሮ ሶስናና አቶ ዳኒ የምታደርጉትን ጥረት ብታቆሙ ጥሩ ነው። አሁን ኦዲየንሱ ነቅቶባችኋል፣ በጣም ነቅቶባችኋል። የእውነቴን ነው የምላችሁ አካሄዳችሁ፣ አላማችሁ ስትጠየቁ ካሜራ ደቅናችሁ ሶስና ስለ ብሩክ የምታወራው ዳኒ ስለ ሀይሚ ያገባኛል በአይነት ከብሩኬ በላይ እኔን ይመለከተኛል የሀይሚ ነገር ለሀይሚ ያዘነ ይመስል ማለት ነው። ስለዛ
ሁለታችሁም ምን ለመስራት እንደፈለጋችሁ ኦዲየንሱ በደንብ ጥግ ድረስ ጠንቅቆ አላማችሁን ተረድቷቸዋል። ስለዛ ሀይሚና ብሩኬ ተጣልተዋል፣ ግን ተለያይተዋል ማለት አይደለም፣ እመኑኝ ማለት ነው። እና ሀይሚም ብሩኬም እውነት ኦዲየንሳችሁን የምትወዱ ከሆነ በሌላ ስራ ኑሉ። እኛ ራሱ ሰለቸን የእውነት